የዛሬ ቀን ውሏችን የናስር ሙያ የሚፈተሽበት ቀን ነው ጋይስ። ይሄን ቪዲዮ እስከመጨረሻ ተከታተሉት። ቪዲዮውን ላይክ በማድረግ ጀምሩት። ከዛ ሙያው እንዴት እንዳያችሁትም ጻፉ ጋይስ። ዛሬ የናስር የዕለት ብሎጉን ነው ማሳያችሁ ጋይስ። ቢላል ቀስ በሉ። ኦ ማይ ጋድ አሁን ይፈለጣለሁ። በነገራችን ላይ ገዝተነው ነው ይሄ ነገር ጋይስ። አሁን እንደዚህ ይሄን የሚያክል እንጨት ፈልጬ እንጀራ ጋግሬ ስለዋለው ዛሬ ያንተ የዕለት ብሎግ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በስብሷላ አልሐምዱሊላህ እንዴ በጣም ደህና ነን። ዛሬ ፍርዶስን ላግዛት ወደ ስራ ገብቼ ነበር። የዕለት ብሎግ ልሞክር ብዬ ይሄው ደፋ ቀና እያልኩ እንጀራ ልጋግር እንጨት እየፈለጥኩ ነው። ከዛ በፊት ብዙ ሙያ የለኝም። ያው እንደሚታወቀው ሴቶች መሀል ብቻ ነው ያው አልተለማመድኩም ብዙ ነገር። ፍርዶስ ወገባን ትንሽ ስላመማት ዛሬ አንዳንድ ነገሮች ረዳታለሁ ብዬ የዛሬ እሷም መስራውን የዕለት ብሎግ እኔ ተቀብዬ ዛሬ እኔ ሰራለሁ ብዬ ነበር። መብራት ግን ምን ያህል እንደሚያሳርፍ ኤሌክትሪክ ምጣድ ምን ያህል እንደሚያሳርፍ አሁን የገባኝ። ለሙያዬ ከ10 ስንት ይገባኛል? ቤተሰቦች እንዳትስቁብኝ አደራላችኋለሁ። ምክንያቱም ብዙ ሙያ ስለሌለን እስቲ ቀስ ታርጋችሁ በምክር በኮመንት ሹክ በሉኝ። ትችላለህ አትችልም ብላችሁ ግለጹልኝ ቤተሰቦች። ይገዋን ዝና እንግዲህ እዚህ ጋር እንደምታዩኝ እንጨት እየፈለጥኩ ነው። እንጨት መፍለጡን እንኳን ስራ ስለሆነ ብዙም አያቅተኝም። አሁን እንጀራ ልጋግር ስለሆነ ዋናው ፈተናዬ የፈራሁት እንጀራ ጋገራው ላይ ነው። የዛሬ የፍርዶስን ሊጥ ላበላሽባትም ስለምችል አንተ ብቻ ፏበል በጣም ፈርቻለሁ። ማሻአላ እሱ ደርቋል። ደረቅ ነው። ተበላሸ ግን መቆጣት የለም። ሞክሮ ማጣት ዲፕሎማ ነው። ለራታችን እንደሚሆን ደግሞ አዘጋጅተሻል። ከተበላሸ ውሻውም ይበላዋል። ችግር የለውም። የሚያሰጋኝ እሱ ነው። ለዛሬ የተዘጋጀውን ጨርሼ እንዳላበላሸው በሚል ነው። ምክንያቱም ከዛ በፊት ብዙ ልምድ ስለሌለኝ ለዛሬ ይበላሽ ተብለዋል። በነገራችን ላይ ያው አሁን ብዙ አልተለመደም እንጂ በፊት አሁን ላይ ሴት ቁጭ ብላ ወንድ እንደሚሰራ ታውቃለህ አይደል? ስራ ያው በርግጥ ስራ የወንድ የሴት አላለውም። ሙያ ካለ ወንድም ቢሰራ ቢያግዛት ምንም ችግር የለው። እኔም ላግዝሽ የመጣሁት ወገብሽ ስላመመሽና ሁሌ ደፋ ቀና መጥተው እኛን ለማብላት ስለሆነ አንዳንዴ ላግዝሽ በሚል ነበር። ካልቻልኩ ምንም ማረጋጅልን አይደለም። ቀስ እያልሽ ታስለምጂኛለሽ። አይኔ ረዋክ በስንት መከራ በመንጽር አሳልፈዋለሁ ብያውን ደግሞ ልታጠፋኝ ነው። እዚህ ጋር ከመጡ በኋላ አይኔ ጥርስ ማለት ነው። ረዋክ እንጨቱም ሳይጨርስ በመሃል ዝናቡ መጣበትና አቋረጥን። ዝናብ እየዘነበ ነው። ከዚህ በኋላ የዕለት ብሎጋችን እንደዚህ እንለቅላችኋለን። እናንተም ላይክ በማድረግ አበረታቱን። ዝናብ እየዘነበ ነው። ዝናብ ለናፈቃችሁ ማለት ነው። ያው እንጨቱም ሳይጨርስ ዝናቡ መጣበት። ላቡን እንደዚህ ጠብ እያደረገ ነው ናስር እና ያው እንጨት መፍለጥ በጣም ከባድ ነው በነገራችን ላይ። የሀገራችሁ ድባብ፣ የዝናቡ ድባብ፣ የደመናው ቅዝቃዜው፣ ክረምቱ የናፈቃችሁ እስኪ እንያችሁ ጋይስ። እንግዲህ ሐምሌ ነው፣ ክረምት ነው፣ ዝናብ ነው እኛ ጋር። እናንተ ጋር በእርግጠኝነት ሙቀት ነው የሚሆነው። ወላሂ በጣም ነው የሚከብደው። ሳታነሽ ገና አረ ልጅቷ እንዳትወድቅብሽ ጋይስ። ስጋ ይበላና ጎመን ይበላ ልዩነት አለው። አይዘው አልቻልኩም። ምን ይበላ አልቻልኩም። እሺ ሌላ ሰው ፍለጋ ልሂድ አሁን። እስኪ በት ፈሪረዝ እስኪ አይተችል ትሽል ወላሂ በጣም እኮ
ይድረስ ግን ችግር ነው ፋናሊ እንጨት ለቅመን መጣ በጣም እኮ ነው የምጠጣው ወላሂ በዛ ላይ እኮ ውሃ ጠጥቷል አልደረጥም ልጣለው እዚህ ይሄ ነገር ግን ዩቲዩብ ላይ ፈቅድ ይችላል መሰለኝ ለምን መጥረቢያ እንግዲህ ሞያህ ይዘርዘርልህ ማለት እዚህ ጋር ነው። አቶ ናስር የእንጀራ ጉዳይ ላይ ነው ፈተናው። እንጨቱ እንኳን አልፈሃል አላል ሲታይ አሪፍ ይመስላል፣ ግን ትንሽ እሳት ሳይበዛበት አይቀርም። ቤተሰብ እዚህ ጋር በጣም ከብዶኛል፣ ምክንያቱም እንዳላሰብኩት ነው የሆነው። አንደኛ እሳቱን በስቶበታል፣ ምጣዱን ትንሽ ይዞብኛል። ሁለተኛ በጣም ስለጋለ ዳርዳሩን እኔ ሞልቼ ስለደፋሁት በጣም ይዞብኛል። እየተቸገርኩ ነው፣ እየተጨነቅኩ ነው። እዚህ ጋር የሚያውቅ ካለ ይርዳኝ። እሳት የሚያጠፋውም የውሃ የአደጋ ጊዜ መኪና እንደመጥራት አይነት ሆኖብኛል። እዚህ ጋር ያው አለቅም ብሎኛል። ምጣዷ ዛሬ ሊሰበርባት ነው። ምንም ማድረግ አልችልም። በነገራችን ላይ ምጣድ በቢላ አይነካም። እናቴ ምን ትላለች መሰለ? ምጣድ በቢላ ሲነካ እኔ ልጅ ቀብሬ የእንግዴ ልጅ ነው ያሳደግኩት ትላለች። በጣም ትናደዳለች። ምጣድ በቢላ አይነካም። ለዛሬ ምንም አማራጭ የለኝም። አንደኛ የመጀመሪያም ስለሆነ፣ ሁለተኛ ደግሞ በጋለ ምጣድ ላይ ስለደፋሁት በጣም ይዞብኛል። አለቅም ስላለኝ ታዲያ በምን ላስለቅቀው? ትበላዋለህ ራሴ መበላዋለሁ። የራሴ ሙያ ራሴን አጣጥሜ ነው የምበላው። ደስ እያለኝ እበላዋለሁ። እነ ቢላል አሉ ያግዙኛል። ለነገሩ እኔም እንደዚህ ሆኖብኝ ያውቃል። እኔ ብዙ ጊዜ ምጣድ ይዝብኛል። በነገራችን ላይ የምን ችግር እንደሆነ ማስረዳት ነበረብሻ ታዲያ። እኔ እኮ በደንብ አስሼዋለሁ መጀመሪያ ላይ። በአንድ ጉዳይ ነው የምንስማው። ወይ የወሎ ሴቶችን ማግባት አለብህ፣ ወይ እኔ ወደ ወሎ ሄጄ ሙያ መማር አለብኝ የእንጀራ ጉዳይ። እንዴት ሆኖ? ለምን አንቺ ማስተማር ማስለመድ አትችይም? እኔ ራሱ በጣም ስፈተን ነበር። በጣም ይችላሉ አይደል የወሎ ልጆች? በጣም እንጀራ እንትን ላይ ምጣዳቸው ሲያምር ራሱ። የወሎ ሴት ልጆች የምታዩ ከሆነ እስኪ እዚህ ጋር ፍርዶስን አንድ በሉልኝ። የእንጀራ ሙያ ታስተምሩኛላችሁ። በቃ ምንም ማድረግ አልችልም። ይኸው ምጣዱን ይዞብኛል። መሀሉን ይኸው እንደዚህ እያረኩ እያሰስኩት ነው። እንደዛም ሆኖ ግን እኔ እንግዳ እንደሆንኩ አውቆ ይሁን እኔ እንጃ መሀል ላይ ይዝብኛል። ግራ ገባኝ። ለማንኛውም ይህም ሆነ ያ የዛሬ ቭሎጎች አሪፍ ነው። ምንም የመጀመሪያህም ከመሆኑ አንፃር አሪፍ ነው። አሪፍ እየሄደልህ ነው። ዛሬ የዩቲዩብ ቤተሰብ እንግዲህ ቢመራችሁን ዋጡት፣ አበረታቱን፣ እንዳታሳፍሩን። ምክንያቱም አንዳንድ የሷ እንኳን ፍርዶስ ስትታመም ወይም እረፍት ሲያስፈልጋት ላግዛት የእናንተ ብርታት ያስፈልገኛል። ዛሬ ላይ ግን ከሳቃችሁብን ካሳቀቃችሁን ግን ምንም ቢፈጠር ምጣድ አጠገብ አልደርስም ማለት ነው። ምክንያቱም ዛሬ አልተሳካልኝም። ነው ጎበዝ ጀግና ትችላለህ። የምር እኔ የጠበቅኩት ምጣዱን ይሰበራል ብዬ ነበር ሳስሰው። በጣም አዲስ ነገር ስለሆነብን በደንብ እየተጫንኩት ነው። የያዘብኝ ቦታ ድጋሚ እንዳይዝብኝ እያልኩ ሳስስ በደንብ ስጫ ነው። ምናልባት ተሰበረ ብዬ ነበር። ጠንካራ ነው። በመድኃኒት የተረፈው አንተ ልጨርሰው ነው። መድኃኒት ናት እንደዚህ ሰንጥቃ የተወችው። አንድ ነገር ሳይበላሽ መልመድ ላይ ስታዞር አሪፍ ነህ። እውነት ይችላል። ጋይስ እስኪ ኮሜንት ላይ ያስቀምጡለት። በነገራችን ላይ መኪና እንኳን ሲነዳ እንደዚህ አይነት የሚከብድ አይመስለኝም። ግን ለመጀመሪያ ጊዜ እንደዚህ ሳዙር ከበሮ በሰው እጅ ሲያዩት ያምር፣ ሲይዙት ያደናገር። ሁሉም ነገር ስትይዘው ነው፣ ደርሰ ስታየው ነው። ምጣዱ ግን በጣም ግሏል። እዚህ ጋር ግሎብሃል። በጣም ግሏል። እንፋሎቱ ራሱ እንዴት እንደሚያቃጥል ስለጋለ ነው አይደል? ብቻ አሪፍና አንዳንድ ነገሮች ቢጎልሁም ያው ማዞሪያ ልክ አዙረ ስትጨርስ
ያው እንትን ማለቅለቅ ነበረብህ፣ ወይም ሊጡን ስትቀዳ ማዞሪያው ላይ እንዳይፈስ ማድረግ ነበረብህ። ለማንኛውም አሪፍ ላይ ነህ፣ ምንም አትልም። አሪፍ ነው። ከመጀመሪያው የአሁኑ ሳይሻል አይቀርም። ውድ ቤተሰቦች ዛሬ ሁላችሁም የእኔን እንጀራ መጋገር እስኪ ምን ይመስላል በኮመንት ድጋሚ ያሳውቁኝ። ፍርዶስን ዛሬ በዚህ መልኩ አግዣቻለሁ። ይበላሽም። ቴንኪዩ። አይ ጎበዝ ነህ አንተ፣ በላሽም ጎበዝ ጀግና ነህ፣ ትችላለህ። የምር አልበላም ብለሽኛል፣ ግን ራሴ ነው አይደል የምበላው። በላለው ችግር የለውም። ብቻ አሪፍ ነው፣ አሪፍ እየሄድክ ነው። እሺ እና ጋይስ ወዳችሁና ፈቅዳችሁ ስለምትከታተሉን እናመሰግናለን።